ክብር ለኢየሱስ ይሁን። ደህና ናችሁ? እግዚአብሔር መልካም ጊዜ እየሰጠን አለ። ጌታን እናመሰግናለን። ባለፈው ሳምንት ምናልባት ስንቶቻችሁ እንደነበራችሁ ባላቅም ስለ ወንጌል ተምረን ነበርና ዛሬና የሚቀጥለው ሳምንት እንደዚሁ እግዚአብሔር ቢፈቅድና ብንኖር ከዚሁ ጋር የተያያዘ ሐሳብ ነው በቤተክርስቲያናችን የምንማረውና ዛሬ ከኔ ጋር አብረን የምንቆይበት ሐሳብ በወንጌል ዙሪያ እንነጋገር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 11 ጀምሮ እስከ 21 ባለው ክፍል የእግዚአብሔርን ቃል አብረን እንካፈላለን። ለእግዚአብሔር ቃል ክብር እስቲ ቆመን መጽሐፍ ቅዱስን በጋራ አብረን እናነባለን። መጽሐፍ ያዝን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 11 ጀምሮ ያለውን አንብበን አጭር ጸሎት አድርገን የጌታን ቃል እንካፈላለን። እንደዚህ ይላል፣ በጌታ ስም አነባለሁ። እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን፣ ለእግዚአብሔር ግን የተገለጥን ነን። በሕሊናችሁ ደግሞ የተገለጥን እንደሆንን ተስፋ አደርጋለሁ። በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ እንዲኖራችሁ በእኛ ልትመኩ ምክንያት እንሰጣቸዋለን እንጂ ራሳችንን ደግሞ ለእናንተ የምናመሰግን አይደለንም። እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮች ብንሆን ለእናንተ ነው። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። እንጸልይ። በሰማይና በምድር ታላቅ የሆንክ የተፈራህና የተከበርክ ቅዱስ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለበዛልን ምሕረት ስለዚህ ማለዳ እግዚአብሔር ባንተ ፊት ለመሆን ስላገኘነው ዕድል በኢየሱስ ስም እናመሰግናለን። ክብር ሁሉ ለከበረው ስም ይሆንልህ። እግዚአብሔር ሆይ ከምሕረት የተነሳ ስላገኘነው ስለዚህ ማለዳ ከፍ ያለውን ምስጋና ለአንተ እንሰጣለን። ስለቻልን ሳይሆን ምሕረት ስለበዛልን በዚያለን። እግዚአብሔር ሆይ ብዙ ወጥመዶችን እየሰበርክ ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ እግዚአብሔር ሆይ ወጥመዶችን ሁሉ እየሰበርክልን፣ እያስመለጥከን፣ እየረዳህን እዚህ ስላደረስከን እናመሰግናለን። ይኸው በፊት አለንና ልባችንን እንደ ሊዲያ ከፍተህ የቃልህን ብርሃን እንድትገልጥልን በኢየሱስ ስም ጸልያለሁ። ክፉ በስም ስልጣን በጌታ በኢየሱስ ስም የተመታ ይሆን። ጉባኤያችንን የሚቃወም እግዚአብሔር ሆይ ስምህ በሚጠራበት ጉባኤ መካከል ተልኮ ይዞ የሚንቀሳቀስ የመናፍስቱ ዓለም ሴራ በኢየሱስ ስም የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። በናዝሬቱ ጌታ በኢየሱስ ስም የተመታ ይሆን። ቅዱስ አባት ሆይ አቤቱ በኢየሱስ ክርስቶስ ስም ልባችንን በፊትህ ጌታ እግዚአብሔር አምላክ ሆይ አኑረን። ካንተ ልሰማ አለንና በጌታ በኢየሱስ ስም በቃልህ ተናገረን። ዛሬ አንድ እንግዳ ነገር በሕይወታችን ላይ ይሆን። አዲስ ነገር በኢየሱስ ስም በሕይወታችን ላይ ይሆን። እግዚአብሔርንም ስለምታደርግ እናመሰግናለን። ክብሩን ሁሉ ጠቅልለን ላንተ ሰጠን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሆን።
ዛሬ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 11 እስከ 21 ድረስ ባለው ክፍል ውስጥ የእግዚአብሔርን ቃል እንዲህ በሚል ርዕስ አካፍላችኋለሁ። የእርቅ አገልግሎት በሚል የምን አገልግሎት? የእርቅ አገልግሎት። እግዚአብሔር ለቅዱሳን ሁሉ የሰጠው ሰዎችን ከእግዚአብሔር ጋር ታረቁ ብለን እንድንለምን የእርቅ አገልግሎት እግዚአብሔር ሰጥቶናል። ክብር ለኢየሱስ ይሁን። እንደምናውቀው በቤተ ክርስቲያን ውስጥ አካልን ለማነጽ ብዙ የጸጋ ስጦታዎች መንፈስ ቅዱስ እንደሚፈቅድ ልዩ ልዩ የጸጋ ስጦታዎችን ለሰዎች ሰጥቷል። ማስተማር ቢሆን፣ መስበክ ቢሆን፣ መዘመር ቢሆን ብዙ የአገልግሎት አይነቶች አሉና እነዛን ሁሉ ለቤተ ክርስቲያን ለአካሉ መታነጽ መገንባት፣ እንደዚሁም ደግሞ ለሌሎች መዳን ምክንያት ሊሆኑ የሚችሉትን የጸጋ ስጦታዎችን መንፈስ ቅዱስ እንደሚፈቅድ ሰጥቷልና በነዛ ጸጋ ስጦታዎች ማገልገል የተሰጠንን ደግሞ በእግዚአብሔር ቃል እውነት እንደገና በጸሎት በትምህርት ማሳደግና በዛ አገልግሎት ፍሬያማ መሆን ደግሞ ከሰው ይጠበቃል። እግዚአብሔር ጸጋን ለቤተ ክርስቲያን ሰጥቷል። ያንን የተሰጠውን ጸጋ ደግሞ እንደሚገባ አድርጎ መጠቀም፣ ለዛ ጸጋ ጊዜ መስጠት፣ ጸሎት ማድረግ፣ በእግዚአብሔር ቃል ራስን ማብቃት የተገባ እንደሆነ በብዙ እንረዳለን። ሰው መክሊቱን ይዞ በተሰጠው መክሊት ሲነግድ ትርፋማ ይሆናል። ያለውን ግን ከቀበረ ሌላ ተጨማሪ ነገር ሊያገኝ አይችልምና እንደዚሁ ደግሞ እግዚአብሔር ለቤተ ክርስቲያን ለአማኞች ሁሉ የሰጠው ስጦታ አለ። ያም ስጦታ ምንድነው ብለን ብንል ሰዎች ከእግዚአብሔር ጋር ብርሃን ያበራላቸው ከክርስቶስ ውጭ ያሉ ሰዎች የጌታን እውነት እንዲረዱ ወንጌልን የመናገር ስጦታ ለቤተ ክርስቲያን ተሰጥቷል። የሆኑ ሰዎች ቤተ ክርስቲያን ላይ የተሾሙ ሰዎች ብቻ የሚያከናውኑት ተግባር አይደለም። ይሄ ሁላችንም የዳንን ሁላችንም የእግዚአብሔርን ቃል ወንጌልን የዳንበትን እውነት ለሰዎች ማካፈል ጌታ ይጠብቅብናልና መጽሐፍ ቅዱስ በዚህ ክፍል ላይ በዚህ ሐሳብ ነው የሚያወራን። የሕግ አገልግሎት ወንጌልን ለሰዎች መስበክ ለሁሉም አማኞች የተሰጠ ስጦታ ነው። እንደምታውቁት ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎት ፈጽሞ ወደ አባቱ ሊሄድ ሲል ሐዋርያቱን ሰብስቦ እንደዚህ ነው አይደል ያላቸው፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ምን አድርጉ? ደቀ መዛሙርቴ አድርጓቸው። እነሆ እስከ ዓለም ፍጻሜ ድረስ እኔ ሁል ጊዜ ከእናንተ ጋር ነኝ አላቸው ይላል። እንደምናውቀው ሐዋርያት እስከ ዓለም ፍጻሜ ድረስ የሉም አይደል? አይኖሩም። በዘመናቸው የእግዚአብሔርን ወንጌል የተቀበሉትን አደራ በዛ ዘመን ለነበሩ ሕዝብ በጨለማ ላሉ ወንጌልን ሰብከዋል። ቅድም ወንድማችን ዘማሪ ምረታብ ሲያነብልን እንደነበረ አንደኛ ቆሮንቶስ ምዕራፍ 1 ላይ የእግዚአብሔር ቃል እንደሚነግረን ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ክብር ለጌታ ይሁን። እና የምንሰብከው የተሰቀለውን ክርስቶስን ነው፣ ሌላ አይደለም። እና ሐዋርያት እንሰብካለን ብለው በእነሱ ዘመን ሰብከው አልፈዋል። አሁን ተራው ድርሻው የኛ ነው። ያልተቋረጠውን በክርስቶስ የተጀመረና በሐዋርያት የቀጠለውን አገልግሎት እንድናገለግል እግዚአብሔር ቤተ ክርስቲያንን በምድር ላይ አኑሯታል። በምድር ላይ የምንኖርበት ብቸኛና ትልቁ ዓላማ ምንድን ነው ብላችሁ ብትጠይቁ መጽሐፍ ቅዱስ በብዙ መልኩ የሚያስተምረን ትምህርት ምንድን ነው ብንል ወንጌልን ላልዳኑ ሰዎች፣ በጨለማ ላሉ ሰዎች ለማድረስ ነው። ይህንን ተልእኮ መፈጸም እንድንችል እንደዘመር ነው የተሰቀለውን ክርስቶስን እንድንሰብክ እግዚአብሔር ጸጋን ያብዛል። ሃሌሉያ! ክብር ለኢየሱስ ይሁን። በዚህ መጽሐፍ ላይ ሁለተኛ ቆሮንቶስ መልእክት ሁለተኛ እንዲባል ያስቻለው ምንድን ነው ብለን ስንል ጳውሎስ በቆሮንቶስ የጻፈው ደብዳቤ 3 ነው። ነገር ግን ሁለተኛ ላይ ጽፎት የነበረው ደብዳቤ ጠፍቶ ስለነበረ የተላከው ደብዳቤ ጠፍቶ ስለነበረ በሶስተኛ የጻፈው ደብዳቤ ታሪክ ጸሐፊዎች ወይንም ደግሞ መጽሐፍትን ደርዝ ባለው መልኩ ያስቀመጡ ሰዎች ይሄንን ሁለተኛ ቆሮንቶስን ሁለተኛ የሚል ስያሜ ሰጥተውታል። ይህ የቆሮንቶስ መልእክት ከገላትያ
ከኤፌሶን ከፊልጵስዩስና ቆላሲስ እንደዚሁም አንደኛና ሁለተኛ ተሰሎንቄ መጽሐፍት ጋር የቤተ ክርስቲያን መልእክቶች በመባል ይታወቃል። የምን መልእክት? የቤተ ክርስቲያን መልእክቶች በመባል ይታወቃል። ጳውሎስ ከጻፋቸው ወደ 13 ይደርሳሉ ተብሎ ከሚታመኑ መጽሐፍት መካከል እነዚህ መጽሐፍት አሁን የነገርኳችሁ የቤተ ክርስቲያን መልእክቶች ተብለው ይታወቃሉ። የእረኝነት መልእክት ደግሞ የሚባል አንደኛና ሁለተኛ ጢሞቴዎስ እንደዚሁም ደግሞ የቲቶን መልእክት እናገኛለን። ከዛ ደግሞ ለግለሰብ የተጻፈ የፊልሞናን መጽሐፍንም እንደዚሁ እናገኛለን። እና በቆሮንቶስ ቤተ ክርስቲያን ጳውሎስ ይህንን መልእክት ሲጽፍ ዓላማ ያደረገው ምንድን ነው ብለን ስንጠይቅ 3 ምክንያቶችን እናገኛለን። ጳውሎስ መልእክቱን ለቆሮንቶስ ቤተ ክርስቲያን ሲጽፍላቸው በምን ዓላማ በመነሳት ነው የጻፈው? ለምንድን ነው መልእክቱን ያስተላለፈው ስንል የመጀመሪያው ሐዋርያው ጳውሎስ ሐዋርያነቱን ወይንም ደግሞ የሚያገለግለውን አገልግሎት የሚቃወሙ ሐሰተኞች ነበሩና እነዛን ለማስጠነቀቅ የተጻፈ መልእክት ነው። የመጀመሪያው ሐሰተኞች በሐዋርያት በቆሮንቶስ ቤተክርስቲያን መካከል ሐሰተኛ የተባሉ ሐዋርያት ተነስተው ጳውሎስ ያገለገለውን አገልግሎትና የጳውሎስን መልእክት የሚቃወሙ ሰዎች ነበሩና እነሱን ለማስጠንቀቅ አድሬስ አድርጎ ጳውሎስ እንደጻፈ ይነገራል። ያም ብቻ አይደለም። የጳውሎስን አገልግሎት ደግሞ የሚቀበሉ የሚደግፉት በቤተ ክርስቲያን ውስጥ ጤናማ የሆነውን ትምህርት የሚያስተምሩና በዛ የሚኖሩ አማኞች ነበሩና እነሱን ባላቸው እምነት ለማጽናት ነው የጻፈው። ከዛም ሲቀጥል በሶስተኛ ደረጃ ደግሞ ጥቂት ደግሞ አማኞች ሆነው ወይ ከዚህ ያልሆኑ ወይ ከዛኛው ያልሆኑ በመሃል መካከለኛ ሆነው መልእክቱን ተቀብለው ግን ደግሞ የማይገባ ተግባር የሚፈጽሙትን በመካከላቸው ሁከት የሚፈጥሩትን ደግሞ እነሱን ለመገሰጽ ሐሳብ በማድረግ ጳውሎስ ይህንን ሁለተኛ የቆሮንቶስን መልእክት እንዳጠቃላይ እንደጻፈ ይነገራል። ጳውሎስ የተሰጠውን ተልእኮ ወይንም ደግሞ ከእግዚአብሔር የተቀበለውን ወንጌልን ለሰዎች ለአሕዛብ የማድረስ ተልእኮ ለመፈጸም ብዙ ዋጋ እንደከፈለ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። በቆሮንቶስ ቤተክርስቲያን አንዳንዶች አገልግሎቱን እየተቃወሙ ቤተክርስቲያን ለሁለት እስክትከፈል ድረስ ትልቅ ተጽዕኖ አድርሰው ነበር። ስለዚህ በዚህ ሁኔታ ውስጥ ችላ ሳይል ጠንከር ያለ መልእክት በዚህ ክፍል ላይ ያቀርብላቸዋል። የእግዚአብሔር ቃል ቁጥር 11 ላይ ሲናገር እንደዚህ ይላል። ቁጥር 11 ላይ እንግዲህ የጌታን ፍርሃት አውቀን ሰዎችን ምን እናደርጋለን? እናስረዳለን። ለእግዚአብሔር ግን የተገለጥን ነን፣ በሕሊናችሁም ደግሞ የተገለጥን እንደሆንን ተስፋ አደርጋለሁ ይላል። የጌታን ፍርሃት አውቀን ሰዎችን ምን እናደርጋለን? እናስረዳለን። ለጌታ የተገለጥን ነው ማለት ጌታ አገልግሎታችንን ያውቀዋል። ጳውሎስ ስለ ራሱ አገልግሎት ሲያስብ ሌሎች የተሳሳተ መልእክት ለሌሎች ያስተላልፉ ስለነበረ እግዚአብሔር ያውቀናል። እግዚአብሔር ብቻ ሳይሆን በእናንተ ሕሊናም ዘንድ ደግሞ የተገለጥንን ግልጽ ነው፣ በቃ መልእክታችን ግልጽ ነው እያለ አገልግሎቱን ሲያስብ ይህንን ሐሳብ ያካፍላቸዋል። ቁጥር 13 ላይ አንዳንዶች የጳውሎስን አገልግሎት ከመቃወም አልፈው እብድ ነው እስኪሉ ድረስ የተቃወሙበት ሁኔታ እንዳለ መረዳት እንችላለን። ቃሉ ሲናገር እንደዚህ ይላል። እብዶች ብንሆን አይደለም የሚለው፣ እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮች ብንሆን ለእናንተ ነው ይላል። አይ እብድ ብላችሁ የምትጠሩኝ ከሆነ እኔ ያባድኩት ለእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ጳውሎስ የድፍረት ንግግር ይናገራልና እብድ እስኪባል ድረስ የተተቸበት ሁኔታ እንዳለ መረዳት እንችላለን። ነገር ግን ይህን ቆርጠናል ይላል። እግዚአብሔር የተባረከ ይሁን። ይህንን ቆርጠናል። ማንም ምንም ይበል፣ አንድ ነገር ቆርጠናል። ምንድነው የቆረጥከው ጳውሎስ ቢባል የክርስቶስ ፍቅር ግድ ይለናል ይላል። ሃሌሉያ። ስለምንድን ነው የምታገለግለው? ስለምንድን ነው የምትሮጠው? ስለምንድን ነው ይህን ያህል ዋጋ የምትከፍለው? ስለምንድን ነው የተሰደብከው? እብድ የተባልከው ተብሎ ጳውሎስ ቢጠየቅ የሚመልሰው መልስ አንድ መልስ ነው። የክርስቶስ ፍቅር ግድ ይለናል። ክብር ለጌታ ይሁን። ስንቶቻችን የክርስቶስ ፍቅር ግድ ይለናል ወገኖቼ?
የክርስቶስ ፍቅር ግድ ያለው ሰው ለራሱ መብት አይቆምም። ላዳነው ጌታ፣ ለመረጠው ጌታ፣ ሕይወት ለሰጠው ጌታ፣ ለዛ ጌታ ይኖራል። እነ ጳውሎስ ሐዋርያቱ ይህንን እውነት ኖረው ነው ያለፉት። ሃሌሉያ። በነገራችን ላይ የቆሮንቶስ አማኞች ወይንም ደግሞ የጳውሎስን አገልግሎት የማይቀበሉ ጳውሎስን እብድ ብለው እስኪናገሩ ድረስ የደረሱ ሰዎች ብቻ አይደለም የነ ጳውሎስን አገልግሎት የጳውሎስን አገልግሎት ይቃወሙ የነበሩ ሌሎችም በውጭ ያሉ ሰዎች እንዲህ ባለ እብድ ነህ እስኪሉት ድረስ የጳውሎስን አገልግሎት እንደተቃወሙት መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። ሐዋርያት ሥራ ምዕራፍ 26 ቁጥር 24 ላይ ፊስጦስ የተባለ አገረ ገዢ ከጳውሎስ አንደበት ወንጌልን ለመስማት አስጠራው ይላልና ማለት ይሰማ ዘንድ በፊቱ በቀረበ ጊዜ በእርግጥ በዚህ ሰው ፊት የቆመው ተከሶ ነው ጳውሎስ እና ወደ 40 የሚደርሱ ሰዎች አገልግሎቱን እየተቃወሙ ጳውሎስን ከሰሱት። ከዛ በፍርድ ዙፋን ፊት ቆሞ ጳውሎስ እነ ፊስጦስ ባሉበት ሌሎች ትልልቅ የሚባሉ የሀገር ገዢዎች አዛዦች ባሉበት ስፍራ ላይ ጳውሎስ ወንጌልን መናገር ጀመረ። ከህይወቱ ጅማሬ ጀምሮ እግዚአብሔር እንዴት አድርጎ እንደተገናኘው በክርስቶስ በኩል ብርሃን እንዴት እንደበራለት እንዴት እንደዳነ ጌታ እንዴት ከዛ ከጨለማ ህይወት እንዳወጣው መሰከረ። እና በጣም የሚገርመው ነገር እየተናገረ ያለ ወንጌል እየተናገረ ያለ ፊስጦስ የተባለ አገረ ገዢ አንተ ጮክ ብሎ ይላል መጽሐፍ ቅዱስ ሲናገር ክፍሉ ላይ እናንተ ታነቡታላችሁ። ጮክ ብሎ እንደዚህ አለው፣ አንተ እብድ ነህ አለው ይላል። የሚገርም ነው። ጳውሎስ ግን ያንን ችላ ብሎ የተናገረውን ችላ ብሎ ወንጌልን መናገር ጀመረ። እና ከዛ በኋላ ንጉሥ አግሪጳ የሚባል አብሮት በዛ በፍርድ ዙፋን ፊት ነበርና ነገረው ለሱም ወንጌልን። ትልቅ እድል ነው ጳውሎስ እግዚአብሔር የሰጠውና በነገስታቱ ፊት የእግዚአብሔርን ቃል እንዲናገር ትልቅ እድል ሲሰጠው ያንን እድል ቸል አላለም፣ አላሳለፈም። በድፍረት ይነግራቸው ነበረ። እና በጣም የሚገርመው ነገር ጳውሎስ ለዚህ አገረ ገዢ ወይንም ደግሞ ለዚህ መንግስት የእግዚአብሔርን ቃል ወንጌልን እየተናገረ ነቢያትን እንደምታምን አውቃለሁ እያለ ሲነግረው በጣም የሚገርመው ነገር ተናደደና እሱም ደግሞ በጥቂቱ ክርስቲያን ልታደርገኝ ትወዳለህን ብሎ ተቆጣው ይላል። ጳውሎስ የመለሰው መልስ አይደለም ጌታዬ አይደለም ያለው፣ አንተ ብቻ አይደለህም አለው። በዚህ ያሉት ታላላቅ የሚባሉ ሰዎች ሁሉ ከእስራቴ በቀር እንደኔ እንዲሆኑ እወዳለሁ እፈቅዳለሁ አለ ይላል። ክብር ለጌታ ይሁን። ይህንን ድፍረት እግዚአብሔር ይስጠን። ሃሌሉያ። በነገስታቱ ፊት ቆሞ ክርስቲያን ልታደርገኝ ትወዳለህን ተብሎ ሲጠየቅ በቁጣ ሲናገሩት አይ ላንተ ብቻ አይደለም በዚህ ያሉት ሁሉ አገረ ገዢዎች፣ ታላላቆች፣ ባለስልጣናት ሁሉ ይህንን ወንጌል እኔ ዳንኩበትን እውነት አውቀው ተረድተው እንዲድኑ ናፍቆቴ ነው። ከምን በቀር? ከእስራቴ በቀር። አትታሰሩ እንጂ እንደኔ መከራ ምናምን አይድረስባችሁ እንጂ ይህንን ወንጌል እንታውቁልኝ እወዳለሁ ይላል። ከዛ ምክንያት አጡ ይላል። ምክንያት አጡ። ጳውሎስን ለፍርድ አሳልፈው ወይንም ደግሞ ለሚከሱት አሳልፈው ለመስጠት ምክንያት አጡና ሰብሰብ ብለው ሲመክሩ ይህንን ሰው ለስራት ወይንም ደግሞ ለሞት የሚዳርግ ምንም ምክንያት ስላላገኘ ነው ምን ልናደርገው እንችላለን አሉ። ልንፈታው እንችላለን። ነገር ግን ጳውሎስ አስቀድሞ የተፈረደበት ፍርድ ስለነበረ በዛ ፍርድ ምክንያት ወደ ቄሳር ይግባኝ ብሎ ጠይቆ ነበር። ስለዚህ ይግባኝ ብሎ ጠይቆ ስለነበረ እነዚህ ሰዎች ያ ይግባኝ ያለበት ቄሳር ፊት የመቆምን እድል ሊከለክሉት አይችሉም። ምክንያቱም ይግባኝ ስላለ ዛሬ ቢፈታም ቄሳር ፊት መቆሙ ለማይቀር ሆነ ማለት ነው። ስለዚህ ታስሮ ጳውሎስ ወዴት ሊሄድ ነው? ወደ ቄሳር። እግዚአብሔር ደግሞ አስቀድሞ ተናግሮት ነበረ። ክብር ለጌታ ይሁን። ምን የሚል? ጳውሎስ ሆይ አትፍራ፣ ካንተ ጋር የሚሄዱትን እግዚአብሔር አሳልፎ ሰጥተዋል አለው። መልአኩን ላከና ሰጥተዋል። ገና በዚህ ሁኔታ ውስጥ እሞታለሁ እያልክ የምትፈራበት ሁኔታ ውስጥ ሆነ
ነገር የሚደመደም አይሆንም፣ በቄሳር ፊት ትቆምልኛለህ ብሎት ነበር። እግዚአብሔር የተናገረው ይፈጸማል። ክብር ለኢየሱስ ይሁን። እና ገዢዎች ናቸው፣ ሀገረ ገዢዎች ናቸው፣ ብዙ ባለስልጣናት በዚህ ያሉ ጳውሎስን ነፃ ነህ ብለው ሊለቁት ይችሉ ነበር። ግን ደግሞ እግዚአብሔር የተናገረው መፈጸም ስለነበረበት ይህንን ሰው እንደገና በስር እንዳቆዩት መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። በዚህ ክፍል ጌታ እንድንማረው የሚፈልገው ሐሳብ ምንድነው? ዛሬ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 11 እስከ 21 ባለው ክፍል ውስጥ እግዚአብሔር ለኛ ሊያስቀርልን የፈለገው ሐሳብ ምንድነው? ከአማኞች የእርቅ አገልግሎት ከተሰጠን ሰዎች ምን ይጠበቃል ብለን ስንል የመጀመሪያው ሐሳብ 2 3 4 ሐሳቦችን ቶሎ ብዬ ነግራቸዋለሁ። የመጀመሪያው የክርስቶስ ፍቅር ግድ እንዲለን እግዚአብሔር ይፈልጋል። አሜን። የማ ፍቅር? የክርስቶስ ፍቅር። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ቁጥር 14 ላይ የክርስቶስ ፍቅር ምን ይለናል አለ? ግድ ይለናል። ለነ ጳውሎስ ብቻ አይደለም ግድ የሚላቸው፣ እኛም የክርስቶስ ፍቅር ክርስቶስ ዋጋ የከፈለበት ያ ህይወት መከራ ያየበት የተሰቃየበት ስለኛ ሲል መስቀል ላይ የተንጠለጠለበት ያ ህይወት ግድ ሊለን ይገባል። ቀጥሎ እንደዚህ ይላል፣ የክርስቶስ ፍቅር ግድ ሊለን ይገባል ካለ በኋላ አንዱ ስለ ሁሉ ምን ሆነ? ሞተ። ስለ ሰው ዘር በሙሉ፣ ለጥቁሩ፣ ለነጩ፣ ለተማረው፣ ላልተማረው፣ ለሀብታሙ፣ ለድሃው፣ ባማረ በተሸበረቀ ቤት ውስጥ ለሚኖረው፣ ጎዳና ላይ ለተኛው፣ ለወደቀው ሰው ክርስቶስ ኢየሱስ ስለ ሁሉ ሞተ። ሃሌሉያ! ኢየሱስ ለሁሉ ሞቷል። ስለዚህ ይሄ ፍቅር ክርስቶስ የሞተበት ፍቅር ግድ የማይለን ከሆነ መዳናችን ላይ ቆም ብለን ማሰብ መቻል አለብን። ከዳንን ለሌላው ግድ ይለናል። ክርስቶስ እኮ ለዚህም ሰው ሞቷል፣ ክርስቶስ እኮ ለሷም ሞቷል ብለን ማሰብ እንችላለን። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 እና 2 ላይ ሲናገር ፍቅር የነገሮች ሁሉ ማሰሪያ እንደሆነ የእግዚአብሔር ቃል ይናገራል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል። በምን? በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮናስ እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርን ሁሉ ዕውቀትንም ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ብሰጥ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅምም ይላል። እግዚአብሔር በፍቅር ሕይወት ይባርከን። ሃሌሉያ! እውነተኛ ፍቅር እርስ በርስ ብቻ የምናከናውነው ብቻ አይደለም። ለሌሎች በጨለማ ላሉት እየጠፉ ላሉት ሁሉ ፍቅር ሊኖረን እንደሚገባ የእግዚአብሔር ቃል ይመክረናል። ስለዚህ እግዚአብሔር በዚህ ቃል እየተናገረን ያለው የመጀመሪያው ሐሳብ ምንድነው? የክርስቶስ ፍቅር ግድ እንዲለን ያስፈልጋል የሚለው ነው። ሁለተኛው ለክርስቶስና ለሞተው ለተነሳው ለእርሱ እንድንኖር እግዚአብሔር ይፈልጋል። አሜን። ለማን እንድንኖር? ለሞተልን ከሞት ድል አድርጎ ለተነሳው ለክርስቶስ እንድንኖር እግዚአብሔር ከኛ ይጠብቅብናል። ቁጥር 15 ላይ የእግዚአብሔር ቃል ሲናገር ይህንን እናያለን። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ካለ በኋላ በሕይወት ያሉት፣ ሃሌሉያ፣ በሕይወት ያሉት ስለ እነርሱ፣ ስለ እነማ? በሕይወት ስላሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ክርስቶስ ስለ ሁሉ ሞተ። ጌታ ለምን ሞተ? በሕይወት ያለነው እኛ ሞቶ ለተነሳው ለክርስቶስ እንድንኖር እንጂ ለራሳችን እንዳንኖር ክርስቶስ ስለ ሁሉ ሞተ። እስቲ ስለ ራሴ አልኖርም በሉ።
ክብር ለጌታ ይሁን። ለራስ መኖር ማለት የእግዚአብሔር የሆነውን እውነት ወይንም ደግሞ እግዚአብሔር በምድር ላይ እንድንኖር የፈቀደበትን ያደረገበትን የእግዚአብሔር ዋንኛ የተባለውን አጀንዳ ወንጌልን ትተን የራሳችንን ነገር ለመሙላት ለማስተካከል መሮጥ ማለት ነው። እንደዛ እንድንኖር የእግዚአብሔር ፍቃድ አይደለም። በሕይወት ያሉት ለእነርሱ ለሞተውና ለተነሳው ለእርሱ እንዲኖር እግዚአብሔር ክርስቶስ ኢየሱስ ስለ ሁላችን ሞተ ብሎ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። ስለዚህ ወገኖቼ ለራሳችን አንኑር። እግዚአብሔር ዛሬ ጠዋት በዚህ ቃል ሕይወታችንን እንድንፈትሽ ይፈልጋል። ለሌሎች እንድንኖር ነው ዘመን የተጨመረልን፣ እድሜ የተጨመረልን። ጌታ ይርዳን። አሜን። እድሜ የተጨመረልህ የሆነ ነገር በሕይወት ውስጥ ተከናውነው እንድታልፍ አይደለም። መጽሐፍ ቅዱስ ላይ ታውቃላችሁ፣ አንዳንዶች ተወልደው በሕይወት ዘመናቸው ላይ ትልልቅ የእግዚአብሔርን አጀንዳ ፈጽመው እከሌንና ይህንን ተግባር አደረገ ተብሎላቸው ተጽፎላቸው ታሪክ ተጽፎላቸው ያለፉ ሰዎች አሉ። እንትናም ወለደ ከዛም ሞተ፣ ከዛ እሱም የወለደው ደግሞ እንትናን ወለደ ሞተ እየተባለ የተነገረላቸው ብዙ ሰዎች አሉ። እንደዛ እንዳንሆን ጌታ ይርዳን። ሃሌሉያ። እግዚአብሔር ከኛ ብዙ ነገር ይጠብቅብናል። የተሰጠን ሕይወት ወገኖቼ ከመብላት ከመጠጣት ከዛ ከማግባት ከመውለድ በጣም በተሻለ ሕይወት ውስጥ በተሻለ ኑሮ ውስጥ ከመኖር ያልፋል። እግዚአብሔር የሚያልፍ ሕይወት ነው እየሰጠን። ያንን ሕይወት መኖር እንድንችል ጌታ ይጠብቅብናልና እንደዛ መሆን እንድንችል እግዚአብሔር ይርዳን። ክብር ለኢየሱስ ይሁን። የምድር ሕይወት አይሞላም። መቼም ቢሆን ሞልቶ አያውቅም። የሆነ ነገር ፈልጋችሁ ስታገኙ ከዛ በኋላ ሌላ መሻት በሕይወታችሁ ውስጥ ይመጣል። ያንንም የፈለጋችሁትን ያገኛችሁ ጊዜ ደግሞ ሌላ ፍላጎት በሕይወታችሁ ውስጥ ይመጣል። ዘማሪው ታምራት ኃይሌ ሲዘምር ፓስተር ታምራት እንዲህ የሚል መዝሙር ዘምሯል። የዚህ ዓለም ኑሮ ምድረ በዳ የማይደፈን ቀዳዳ ቋጡ ጠብ አላለም ጉድጓዱም አልሞላም አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ ችግሩም እልፍ ነው ጌታ ካለ ርፍ ነው እርሱ ካለ ርፍ ነው ጌታ ካለ ርፍ ነው። ክብር ለኢየሱስ ይሁን። የዚህ ዓለም ኑሮ ምንድነው? ምድረ በዳ ነው። የማይደፈን ቀዳዳ ነው። ቋጡ ጠብ አላለም ጉድጓዱም አልሞላም። የምንፈልገው ጉድጓድ ይሞላል ያልነውም እሱም አልሞላም። አንዱን ስንሸኝ ሌላው ከተፍ ይላል። እንቆቅልሹ ስንት ነው አለ? ሺህ ነው። ችግሩም እልፍ ነው። ነገር ግን ጌታ ካለ ሰው ማረፍ ይችላል። የሚያሳርፍ ኢየሱስ ብቻ። ስንቶቻችሁ በጌታ አርፋችኋል? ለእግዚአብሔር ክብር ስጥ። ሃሌሉያ። የሚገርማችሁ ነገር በዚህ ዘመን እኔ ጭንቀት አይመለከተኝም ሁሉ ነገር አለኝ የሚል ሰው ደፍሮ እንዲህ ሊናገር የሚችል ሰው የለም። አለው የምትሉ ሰው የለም ከሚባለው ይልቅ አብዝቶ ይጨነቃል። ልክ ነኝ አይደል? በጣም ባለጠጋ የሚባሉ ሰዎች አረ እንትና ምን ነክቶት ነው ግን እሱ ይሄ ሁሉ ቤተሰብ እያለው ይሄ ሁሉ ሀብት እያለው ምን ሆኖ ነው ራሱን ያጠፋው ይባላል አይደል? ሰምታችኋል እንደዚህ? ነፍሱ ካላረፈች ሰው ያለው ያገኘው ነገር ሊያሳርፈው አይችልም። ሀብቱ ሊያሳርፈው አይችልም። በዙሪያው ያለው ነገር ዕውቀቱ፣ ችሎታው ሊያሳርፈው አይችልም። የሚያሳርፍ ክርስቶስ ኢየሱስ ብቻ ነው። ክብር ለጌታ ይሁን። ኢየሱስ ያሳርፋል። ምናልባት ይሄ ፕሮግራም በቲቪ እንደሚተላለፍ አውቃለሁና ይሄ መልእክት ለምትሰሙ ሰዎች መልእክት አለኝ። የሚያሳርፍ ኢየሱስ ክርስቶስ ነው። እሱ ስለናንተ ሞቷል። በክርስቶስ ስታምኑ እውነተኛ እርካታ፣ እውነተኛ ረፍት፣ እውነተኛ ደስታ ወደ ሕይወታችሁ ይገባል። እግዚአብሔር አምላክ የተባረከ ይሁን። ላሳረፈን ጌታ ደግማችሁ ክብር ስጥ ውስጥ እግዚአብሔር ምን እያለን ነው? በዚህ ማለዳ
መጀመሪያ ላይ ያነሳ ነው የክርስቶስ ፍቅር ግድ ሊለን ይገባል፣ ያስፈልጋል። ሁለተኛ ደግሞ ለዚህ ለሞተውና ለተነሳልን ለክርስቶስ እንድንኖር ነው ጌታ በሕይወት ያኖረን። ክብር ለጌታ ይሁን። በሶስተኛ ደረጃ እኛ ሁላችን አማኞች ዛሬ ጌታን ተቀብሎ የዳነም ሰው ቢሆን እንኳን በጌታ ቤት 20-30 ዓመት የቆየ ሊሆን ይችላል። እኛ ሁላችን በጌታ አምነን የዳንን አማኞች የማስታረቅ አገልግሎት ተሰጥቶናል። ያንን መረዳት መቻል እንዳለብን ዛሬ ሊያሳስበን ጌታ ይፈልጋል። ክብር ለጌታ ይሁን። የማስታረቅ አገልግሎት ተሰጥቶናል። አሜን። የእግዚአብሔር ቃል እንዲህ ይላል ቁጥር 17 እና 18 ላይ እንደዚህ የሚል ቃል እናገኛለን። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏልና እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት መጽሐፍ ያዛችሁ ከሰጠን። እስቲ የማስታረቅ አገልግሎት ተሰጥቶኛል በሉ። ክብር ለጌታ ይሁን። ስለዚህ ማስታረቅ እንድችል እግዚአብሔር ይርዳኝ። ማስታረቅ እንድትችሉ እግዚአብሔር ይርዳችሁ። ያም ብቻ አይደለም፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር ይላል? ያስታርቅ ነበረ። ያ በክርስቶስ ሆኖ ዓለምን ከራሱ ጋር የሚያስታርቅበትን አገልግሎት ለኔና ለናንተ እግዚአብሔር ሰጥቶናል። አሜን። ጌታ ኢየሱስ የተባረከ ይሁን። የማስታረቅ አገልግሎት። ስንቶቻችን ከጌታ ጋር ታርቀናል? መቼም የታረቀ ነው አይደለም የሚያስታርቀው። ያልታረቀ ሊያስታርቅ አይችልም። ከእግዚአብሔር ጋር ታርቀናል። ክብር ለጌታ ይሁን። አዲስ ሕይወት ተሰጥቶናል። ሁሉን አዲስ ያደረገ እግዚአብሔር ነው። ትናንት በጨለማ ነበራችሁ ይላል መጽሐፍ ቅዱስ። ያለ እግዚአብሔር ነበራችሁ። በዚህ ዓለም ላይ ገዢ ለነበረው ለክፉ መንፈስ አሰራር የተገዛችሁ ነበራችሁ። ዛሬ ግን እግዚአብሔር አዲስ ሕይወት ሰጥቷችኋል ይላል። እግዚአብሔር የተመሰገነ ይሁን። አስቀድሞ የታረቀ ሊያስታርቅ ይችላል። በክፉ የሆነ ወይንም ደግሞ በዓለም የሆነው ግን ሊያስታርቅ ፈጽሞ አይችልም። በክፉ መንፈስ ካልሆነ በስተቀረ ያንን ፈጽሞ ሊያደርግ አይችልም። ሐዋርያት ሥራ ላይ ምዕራፍ 16 ቁጥር 16 ላይ እንደምናነበው ያቺ ለገዦች እየጠነቆለች ትርፍ ታመጣ ስለነበረች ሴት መጽሐፍ ቅዱስ ይናገራል። አስታወስን አይደል? ከፊታቸው እየሄደች ከሐዋርያቱ ፊት እየሄደች እነዚህ የመዳንን መንገድ የሚያሳዩአችሁ የልዑል ባሪያዎች ናቸው እያለች ትናገር ነበር ይላል። እና ብዙ ቀን ደጋግማ ይህንን ታደርግ ነበረ። ከዚህ በፊት ተናግሬዋለሁ። ይህችን ሴት በዚህ ዘመን ቢሆን ኖሮ በእውነት መንፈስ ቅዱስ ካልረዳንና እግዚአብሔር መንፈሱን ካልገለጠልን በቀር በዚህ ዘመን ቢሆን ኖሮ ወንጌል ስርጭት አገልግሎት ውስጥ ቶሎ ብለን ነበር የምናስገባት አይደል? ምክንያቱም ዳኑ፣ የእግዚአብሔር መንገድ የሚያሳያችሁ እነዚህ ናቸው፣ የሚናገሩት እውነት ነው እያለች ስትሰብክ አቺ በጣም ትክክለኛ መስካሪ ናት ተብሎ ነው የሚታሰበው ማለት ነው። ጳውሎስ ግን አንድ ቀን መንፈስ ቅዱስ ገለጠለትና መንፈሱን ገሰጸው ይላል። ክብር ለጌታ ይሁን። ከላይዋ ላይ ተባረረ፣ ወጣ። ስለዚህ የታረቀ ነው ሊያስታርቅ የሚችለውና የእውነት ከጌታ ጋር ታርቀናል ብለን ካሰብን እግዚአብሔር ምሕረት አድርጎልኛል፣ አድኖኛል፣ ከጨለማ ወደሚደነቅ ብርሃን ጌታ አድኖኛል ብለን የምናምን ከሆነ ያ የዳንበትን ሕይወት ለሌሎች ማስተላለፍ መቻል አለብን። እግዚአብሔር በእኛ ውስጥ የማስታረቅ አገልግሎት ሰጥቷል። አሜን። የማስታረቅ አገልግሎት እንደተቀበለ የሚያምን ሰው ክብር ለጌታ ይሁን። እንኳን ጌታ ረዳን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ከጌታ ጋር ከታረቅን እኛ ደግሞ ሌሎችን ታረቁ ብለን ምን እናደርጋለን? እንለምናለን፣ ወንጌሉን እንናገራለን። የእግዚአብሔር ቃል ቁጥር 19 ላይ ሲናገር እንደዚህ ይላል፣ የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ካለ በኋላ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይልና እንዲህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ምን እናደርጋለን? እንለምናለን ይላል። ሰዎችን ምን እናደርጋለን? እንለምናለን። ምን ብለን? ከጌታ ጋር ታረቅ።
ከክርስቶስ ጋር ታረቅ። ለማኞች ነን። እዚህ ጋር በጣም መናገር እፈልጋለሁ። ብዙ ጊዜ ወንጌል ስንናገር የሆነ በቃ ስራ እናደርገዋለን፣ ትግል እናደርገዋለን። ሰዎችን ተናግረናቸው እኛው ራሳችን እንደምናመጣ አድርገን እናስባለን። እንደሱ አይደለም። የኛ ድርሻ መናገር ነው። እስቲ መናገር ነው በሉ። ክብር ለጌታ ይሁን። ጌታ ይርዳን። አሜን። መናገር ነው። ማምጣት ማዳን የእግዚአብሔር ስራ ነው። እግዚአብሔር ሰዎችን ይታደጋል። እግዚአብሔር ሰዎችን ያድናል። ስለዚህ መጽሐፍ ቅዱስ በዚህ ክፍል ላይ የሚነግረን ሁለት ነገር ነው። ከእግዚአብሔር ጋር ታረቁ ብለን ሰዎችን ምን የምናደርግ የምንለምን ሰዎች እንደሆንን የእግዚአብሔር ቃል ይናገራል። ወንጌል ስንናገር የግድ አድርገን መናገር የግድ ማድረስ እንዳለብን አድርገን ወይንም ደግሞ ማድረስ ብቻ ሳይሆን ያደረስናቸውን ሰዎች የግድ እንዲመጡ ማድረግ እንዳለብን ማሰብ የለብንም። በትህትና በፍቅር እግዚአብሔር በሕይወታችን ላይ ያደረገውን ነገር ነግረናቸው እንዲመጡ መጸለይ፣ በእግዚአብሔር ፊት ግብዣ ለነሱ ማድረግ እንደሚገባን ነው የእግዚአብሔር ቃል መጽሐፍ ቅዱስ የሚናገረው። አንድ ወቅት ላይ እዚህ ተናግሬ እንደሆነ አላቅም። ወንጌል ለማሰራጨት ወጥተን እዚህ አብነት አካባቢ ላይ እያገለገልን ከኛ ጋር የወጣ አንድ ወንድም ወንጌል እየተናገረ በጌታ ከመሆኑ በፊት በጣም ጡንቸኛ፣ ተደባዳቢ፣ በባህሪው አስቸጋሪ የነበረ ሰው ነውና ወንጌል እየተናገርን እያለ ለአንድ ወንድም ይነግረዋል። ይኸውልህ ወንድሜ ካላመንክ ይፈረድብሃል፣ እንዲህ እየጠነቆለ እጁን ምናምን ነገር ይለዋልና ልጁ በጣም ተናዶ ሂድ እባክህ ራስህን ያድን፣ አልሰማም ዘርበል ምናምን ነገር ይለዋል እና እየተከተለ ይነግረዋል። ከዛ አልሰማም ሲለው ልብሱን እንደዚህ ሰምተኛል ብሎ ልብሱን ጎትቶ ይኸው ጌታ ኢየሱስ ክርስቶስን ካላመንክ ይፈረድብሃል ምናምን ሲለው ልጁ ካቅሙ በላይ ሆኖ ተናዶ በቦክስ ግው አደረገው ማለት ነው። እና ይሄ ወንድም ምን ቢያደርግ ጥሩ ነው? እጁን ሹራቡን ሰብስቦ ብትድን ዳን፣ እኔ ለአንተ ብዬ ነው ብጂ ብሎ ማገልገል ጀመረ። ገብቷቸዋል አገልግሎት። እና እንዴት ብለን እንቀጥልኛ? ፖሊስ ተሰበሰበ፣ ሰው ተሰበሰበ። ከዛ በኋላ ያው ሁለቱ ተጣልተው ስለነበረ እነሱን ለማገላገል ፖሊሶች ወስደው ፖሊስ ጣቢያ፣ ከዛ በኋላ ልናገለግል የነበረውን አገልግሎት ተን ወደ ቸርች። እግዚአብሔር ከዚህ ህይወት ይጠብቃችሁ። ወንጌል ለሰዎች በፍቅር ነው የምናደርሰው። የእውነት ወደናቸው ከሆነ የሚሄዱበት መጨረሻቸው ምን እንደሆነ ስለሚገባን ያንን እያሰብን ነው ወንጌል የምንነግራቸው። የግድ አይደለም ወገኖች። ስለዚህ ምናልባት በዚህም አጋጣሚ ወንጌል የምትናገሩ ሰዎች ካለ የምትናገሩበትን መንገድ እንድታስተካክሉ ጌታ ይናገራቸዋል። አሜን። ክብር ለኢየሱስ ይሁን። በፍቅር በትህትና ምሳሌ በመሆን ስለተናገርን ብቻ አይደለም፣ ህይወታችንም ሊናገር ይገባዋል አይደል? ምልልሳችን፣ ከሰዎች ጋር ያለን ግንኙነት፣ ንግግሮቻችን፣ አብሮነታችን፣ ከነሱ ጋር የምናሳልፈው ጊዜ ሁሉ ወንጌል ነው ወገኖች። ለወንጌል ነው እንድንኖር እግዚአብሔር የሚፈልገውና በዛ አይነት መንገድ ለሰዎች ወንጌልን ስናደርስ እግዚአብሔር በዛ ውስጥ ከብሮ እግዚአብሔር በዛ ውስጥ ሰዎችን ወደ ብርሃን ያመጣል። ምናልባት ሰምታችሁ ከሆነ ቀደም ያሉ ሰዎች በህይወት ምስክርነት በጣም የተዋጣላቸው ጌታን የሚወዱ የሚፈሩ ለሌሎች በጣም ናፍቆት ፍቅር ያላቸው ሰዎች ስለነበሩ አንዳንዶች ጌታ ኢየሱስ ክርስቶስ ያድናል ብለው ሳይናገሩ የሚኖሩትን ኑሮ አይተው ሰዎች ወደ ጌታ ቤት ይመጡ ነበር። እንዴት ዳንክ? ምናልባት እዚህም ውስጥ ያላችሁ ሰዎች በዚህ አቅጣጫ ምስክርነት ልትሰጡ የምትችሉ እንዳላችሁ አምናለሁ። እንዴት ዳንክ ተብሎ ሲጠየቁ እኔ የዳንኩት ወንጌል ተመስክሮልኝ አይደለም፣ እንትና የሚባል ሰው በጎረቤታችን የሚኖር ሰው የሚኖረውን ህይወት ያለውን ለሰዎች ያለውን አክብሮት ለሰዎች ያለውን ፍቅር አይቼ እሱን የለወጠ ጌታ እኔንም ይለውጠኛል ብዬ ነው የመጣሁት ይላሉ። እግዚአብሔር ይህንን ህይወት ይመልስልን፣ ይህንን ህይወት ይስጠን ጌታ። ክብር ለጌታ ለአምላካችን ይሁን። ስለዚህ መልእክታችንን ስናስብ ጽድቅ የሚገኘው በክርስቶስ እንደሆነ
በጌታ የዳንበትን እውነት ጳውሎስ ቀደም የነገርኳችሁ ሐዋርያት ሥራ ላይ ያነበብነው ምዕራፍ 26 ላይ ያነበብነው ሐሳብ ጳውሎስ የሆነ የተራቀቀ ቃል አይደለም የተናገረው። እንዴት ጌታ ከዛ ህይወት ትናንትና ለእግዚአብሔር የቀና መስሎት ክርስቲያኖችን እያሳደደ ወህኒ ቤት እያስገባ የነበረ ሰውዬ ዛሬ እንዴት አድርጎ ጌታ እንደተገናኘው በደማስቆ ላይ ከዛ በኋላ ለእግዚአብሔር አገልግሎት እንዴት እንደለየው ከዛን ጊዜ ጀምሮ በህይወቱ የሆነውን ነገር እሱን ሲመሰክር ነገስታቱ በፊቱ ልባቸው ቀለጠ። ክብር ለእግዚአብሔር ይሁን። ስለዚህ በጥቂቱ ክርስቲያን ልታደርገኝ ይገባል ፈልጋል ብሎ የተናገረው ንጉሱ የሆነ ነገር ውስጥ እኮ ስለገባ ነው። ክብር ለጌታ ይሁን። ስለዚህ ሌላ ነገር አይደለም ወገኖቼ። እኛ ሁላችን የእርቅ መልእክተኞች ስለሆንን መልእክታችንን ስናደርስ በትህትና በፍቅር ቅድም እንደነገርኳችሁ በመልካም አኗኗር በእግዚአብሔር ፊት በመኖር በሰዎችም ፊት ደግሞ በመልካም ምልልስ በመመላለስ ሰዎች እንዲድኑ እኛ የዳንበትን ህይወት በጌታ ያገኘነውን ሰላም፣ ደስታ፣ እርካታ ለሰዎች እናውራ፣ እንናገር። ከዛ በኋላ ማዳን የእግዚአብሔር ነው። ክብር ለጌታ ይሁን። እስቲ ጌታ ይረዳኛል እናገራለሁ በሉ። ድገሙና በሉ። ክብር ለእግዚአብሔር ይሁን። አራተኛውና የመጨረሻው የክርስቶስ መልእክተኞች ነን። የማ መልእክተኛ? የክርስቶስ መልእክተኞች ነን። ቁጥር 20 ላይ ይህንን ሐሳብ የእግዚአብሔር ቃል ይናገራል። እንዲህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። የኛ መልእክቱን የሰጠን ክርስቶስ ነው። ሃሌሉያ። መልእክታችን የኛ ሳይሆን መልእክቱ የኛ ሳይሆን የእንትና ሳይሆን ከክርስቶስ የተቀበልነው መልእክት ነው። ሐዋርያት ያገለገሉት በዚህ መልኩ ነውና ከጌታ የተቀበልነውን ለሌሎች ልንሰጥ ራሳችንን ልናዘጋጅ ያስፈልጋል። መልእክተኛ የራሱ የሆነ መልእክት የለውም። ባለአደራ ነው አይደል? አንድ ሰው በፖስታ አሽጋችሁ ለከሌ ይህንን መልእክት አድርስልኝ ብላችሁ ብትሰጡት ያ ሰው ያንን መልእክት ወስዶ ለዛ ሰው ሰጥቶ ቆይ አንድ ጊዜ ብሎ ከፍቶ የማብራራት ግዴታ የለበትም። ግልጽ ነው አይደል? መልእክቱን ምን ማድረግ ነው? ኃላፊነቱ ማድረስ ነው። ባለአደራ ስለሆነ ማለት ነው። እግዚአብሔር መልእክትኛ ላይ ያስቀምጧል። ሰዎች የሚድኑበት፣ የሚያመልጡበት፣ ከጨለማ ወደ ብርሃን የሚመጡበትን መልእክት እግዚአብሔር ሰጥቶናል። ስለዚህ ያንን ለማድረስ የጨከነ ህይወት ጌታ ከኛ ይፈልጋል። ክብር ለእግዚአብሔር ይሁን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል አይደል? ቁጥር 21 ላይ እርሱን ክርስቶስን ስለኛ ኃጢአት አደረገው ይላል። ኃጢአት አደረገው ነው የሚለው እንጂ ኃጢአተኛ አደረገው አይልም። ክርስቶስ ስለኛ ምን ሆነ? ኃጢአት ሆነ። ኃጢአት ሆነ ማለት ለቁጣ የተገባው ማለት የእግዚአብሔር ቁጣ በራሱ ላይ በሱ ላይ እንዲወድቅ የተገባው ሆነ። እኛ የምንካፈለውን ያንን መከራ ክርስቶስ ተካፈለ። ምን እንዲሆን? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ክብር ለእግዚአብሔር ይሁን። እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ክርስቶስ ኃጢአት የለበትም፣ ኃጢአት አያውቀውም፣ ኔቸሩም አይደለም። ክርስቶስ ግን ስለኛ ኃጢአተኛ ሳይሆን ኃጢአት አደረገው። ፍርድ የተገባው አደረገው። ቅጣት የተገባው አደረገው። መከራ የተገባው አደረገው። ኢሳይያስ ሲናገር በምዕራፍ 53 ላይ የተናቀ ሆነ፣ ከሰው የተጠላ ሆነ፣ የሕማም ሰው ደዌን የሚያውቅ ሆነ፣ ሰው ሁሉ አይቶት ፊቱን የሚያዞርበት ሆነ። ስለማ? ስለኔ፣ ስላንተ፣ ስላንቺ ክርስቶስ እንደዚህ ሆነ። ነገር ግን ንጹሕ የሆነው ጌታ ኃጢአት የማያውቀው ጌታ እንዲህ እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ግን ይጠላል። ግልጽ ነው አይደል? እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ግን ይጠላል። ሰዎች ምንም ያክል ኃጢአተኛ ቢሆኑ እግዚአብሔር ይወዳቸዋል። የኛ ድርሻ ኃጢአታቸውን ማመልከትና በዛ ሁኔታ ውስጥ እግዚአብሔር ምሕረት እንደሚያደርግላቸው ይቅር እንደሚላቸው መናገር ነው የኛ ድርሻ።
ምክንያቱም ለኃጢአተኞችም ክርስቶስ ራሱን መስዋዕት አድርጓል። ጌታ የተባረከ ይሁን። ሃሌሉያ። ስለዚህ የእርቅ አገልግሎት ስለተሰጠን የእርቅ አገልጋዮች ስለሆንን ከእግዚአብሔር ጋር የተጣሉትን ለማስታረቅ እግዚአብሔር ኃላፊነት ስለሰጠን መልእክታችንን በግልጽ ለሰዎች ማድረስ አለብን። ድርሻችንን መወጣት አለብን። ክርስቶስ የዘገየበት ትልቁ ምክንያት ያልመጣበት ምክንያት እኛ ለሌሎች ወንጌል ተናግረን ያልዳኑ ሰዎች ወደ ብርሃን እንዲመጡ ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ካለው ሁኔታ ውስጥ ወጥተን ወንጌልን ለመናገር ልንጨክን ያስፈልጋል። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ስለ ወንጌል መከራ መቀበላቸውን በብዙ ገድል እንዳለፉ ይናገርና የወንጌል አደራ የተሰጠን ወይንም የሰጠን እግዚአብሔርን ደስ ለማሰኘት ነው ይህንን ለማድረግ የምንቆርጠው ብለዋል። ክብር ለጌታ ይሁን። ማንን ደስ ለማሰኘት? እግዚአብሔር ደስ እንዲሰኝ የሚፈልግ ሰው አለ? እግዚአብሔር በእናንተ መደሰት የምትፈልጉ ከሆነ ለሌሎች ወንጌልን ተናገሩ። ለአንድ ሰው ወንጌል ስትናገሩ እግዚአብሔር ደስ ይሰኛል። ልጄ ኃላፊነቱን እየተወጣ ነው ይላል። የኖረበትን እንዲኖር የፈቀድኩለትን ዘመን እየተጠቀመበት ነው ይላል እግዚአብሔር። ያንን ማድረግ እንድንችል ጌታ ይርዳን። በቀኑ መጨረሻ ጳውሎስ ሊሞት ሲቃረብ አንድ አባት ከመጽሐፍ አንብቤ ነው ብሎ የተናገሩትን የሰማሁትን ምስክርነት ነው መነግራችሁና ጳውሎስ በዚህ ሁሉ መከራ ውስጥ ስለ ወንጌል ዋጋ ከፍሎ እያገለገለ የመጨረሻውን መልእክት የጢሞቴዎስን መጽሐፍ እየጻፈ ሊገደል ሲል ገዳዩ መጥቶ በፊቱ ሲቆም እንዲህ ብሎ ለመነው፣ እባክን አንድ ጊዜ ታገሰኝ፣ 2 ምዕራፍ ብቻ ነው የቀረኝ አለ። ከዛ በኋላ ያንን የጢሞቴዎስን የመጨረሻውን 2 ምዕራፍ ጻፈና ጳውሎስ ሞተ የሚል ሐሳብ ነገሩ። ይሄ ምን ያስተምረናል ብለን ስንል የእግዚአብሔር ሰዎች አገልጋዮች ወይንም ደግሞ ሐዋርያቱ እንዳለቀ በተቋጨ ባለቀ ዘመን ላይ እንዳሉ እያሰቡ በዛ ዘመን ምን ያደርጉ ነበር? ወንጌልን ይናገሩ ነበር። እግዚአብሔር የሰጣቸውን ተልእኮ ይፈጽሙ ነበር። ችላ አይሉም ነበረ። እግዚአብሔር የሰጠን ጊዜ ይሄ ነው ብለው በተሰጣቸው ዘመን ልክ እንደ ክርስቶስ በምድር ላይ ሳለው የሰጠኸኝን ፈጽሜ ምን አደረግኩ አለ? አከበርኩ አለ። ልክ እንደዚሁ ሐዋርያቱ የተሰጣቸውን ፈጽመው እንዳከበሩት እግዚአብሔርን መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። ስለዚህ ወገኖቼ እንዲህ ብዬ ልጨርስ፣ ጊዜው አጭር ነው። ክርስቶስ ሊመጣ ሊገለጥ በደጅ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ የተሰጠንን መልእክት ለሚገባው ሰው ሳናደርስ ዘመን እንዳይቋጭ እግዚአብሔር የሰጠንን ለቤተሰቦቻችን፣ ላልዳኑ፣ በቅርብ ላሉ፣ በውጭ ላሉ ሁሉ ማድረስ እንድንችል ጌታ ጸጋውን ያብዛልን። የእርቅ አገልጋዮች ነን። የእርቅ መልእክተኞች ነን። እስቲ አጠገባችሁ ላለው ለአንድ ሰው እንደዚህ በሉ፣ የእርቅ መልእክተኛ እንደሆንክ ገብቶሃል ወይ በሉት። አንዳንዱ በደንብ አልሰማችሁ። አሁን በደንብ ሰምተዋል። እግዚአብሔር ይርዳን። ጌታ ይርዳን። እንጸልያለን።